ዱዓይተ ሰምቱ ዘመን ላትደርስበት የሚያምር የዳንቴል አሰራር አያችኋ። በሁለት አይነት መልኩ የሚለበስ በነገራችን ላይ ትንሽ ናት። ያኔ ለሙከራ ነው የሰራሁት፣ ግን እንዴት እንደሚያምር አያችሁ። በካርቶን የተሰራ የዳንቴል አሰራር ዋው! ማሻአላ በሉ ማሻአላ ማሻአላ። ዳብል ሲሆን ደግሞ እንዴት እንደሚያምር ብላችሁ አስባሉ። ዋው! አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ ዳንቴል በካርቶን ሰራ ነው የመጣሁት። ያው ይሄን ካርቶን አለ የውሃ ካርቶን ማለት ነው። ከዛም በኋላ አሁን ለቆራረጥ ነው ማለት ነው። እየቆራረጥኩ አሳያችኋለሁ። ከቆራረጥኩ በኋላ እመጣለሁ ማለት ነው። በእንደዚህ ጀምሬዋለሁ። ያው እንደዚህ ያደረኩኝ የዳንቴል አሰራሩ ለሳያችሁ ነው። አብራችሁን ቆዩ እሺ ውዶች። ከዛም በኋላ ያው በዚህ መልኩ ቆራርጫዋለሁ ማለት ነው። ካርቶኑን አያችኋ። በዚህ መልኩ ይሄንን ከቆራረጥኩ በኋላ ከዛ ክሩን እንደዚህ እያደረኩኝ በዚህ ያደረኩ በዚህ ሰራለሁ ማለት ነው። አብራችሁን ቆዩ። ያው ውዶች የኔ ምርጫ ከለር ዳንቴል ክሩን ይሄንን ያመጣሁትኝ። አብራችሁን ቆዩ እናለን ማለት ነው። ከዛ በዚህ መልኩ እንደዚህ ጠመጥመዋለሁ ማለት ነው። ይሄን ከዚህ እያደረኩኝ ሹፉ በዚህ መልኩ ያው እንደዚህ እያደረኩኝ ጠመጥማለሁ ማለት ነው። ከዛ በዚህ ስታይል ደግሞ ነጩን አረጋለሁ። ከዛ ውዶች በዚህ ስታይል ነጩን አረጋለሁ። እሺ ውዶችዬ እንግዲህ ዳንቴል በዚህ መልኩ ጨርሻለሁ። በዚህ ብሎም ቢሆን አሁን እቆራርጠዋለሁ ማለት ነው። ያው በካርቶን ሰርቻለሁ። እንዲህ እያደረኩኝ ከካርቶኑ ጋር ቆርጠዋለሁ ማለት ነው። እያችሁኝ እንደዚህ በመሃሉ ላይ እንደዚህ እያደረኩ ቆርጬ ጨርሳለሁ ማለት ነው። ምክንያቱም አሁን ላይ እንግዲህ ሁሉም አልቋል። ያው እኔ ለሙከራ ዝም ብዬ ነው እንጂ በእንደዛ አይሰራም። በደንብ ክሩን በደንብ በርከት ስታደርጉት እንትን ይላል ያምራል ማለት ነው። የሆነ ዳብል ይሆንላችኋል ደስ በሚል ሁኔታ ማለት ነው። ያው እኔ በእንደዚህ መልኩ ሰራሁትኝ እንጂ ዳብል አድርጎ ማለት ነው ውዶች። እና በጣም አሪፍ ነው። ሙያ ተማሩበት። ያው ውዶችዬ በአንድ በኩል እንትን አልኩት ጨረስኩ ቆራርጬ ማለት ነው። ያችሁኝ በሁሉም በኩል አሁን ቆራርጠዋለሁ እንደዚህ እየቆረጥኩ ማለት ነው። እና ግን ሰርታችሁ ተሞክሩት በጣም ደስ ይላል። ክሩን ያው በደንብ እንትን ዳብል አድርጉ ማለት ነው። ግን ምክንያቱም እኔ በትንሹ ነው የሰራሁትኝን በደንብ ስተወፍሩ በጣም የሚያምር ነው የሚሆንላችሁ ማለት ነው። ያው በዚህ መልኩ ሁሉ አሁን ከጫፍ ሁሉንም እንደዚህ እያደረኩኝ እቆራርጠዋለሁ መሀል ላይ ማለት ነው። እንደዚህ እያደረኩኝ ከሁሉም በፊት እንደዚህ አድርጌ መሀሉ ላይ እንደዚህ አድርጌ በዚህም ያለውን ነጩን እንደዚህ አድርጌ አወጣዋለሁ ካርቶኑ ማለት ነው። እና ሙያ መልመድ ጥሩ ነው። ትንሽም ቢሆን ለመለማመድ ያህል ነው። ወዶችዬ በዚህ መልኩ ዳንቴሌን ሰርቼ ጨረስኩ ማለት ነው። እንዲያችኋ ለፈለጋችሁት ነገር ማድረግ ትችላላችሁ ማለት ነው። ያልታሰረው ደግሞ እየተፈታ ነው ያለው። በደንብ ማሰርም ይጠበቅባችኋል ማለት ነው። ቴሌ በዚህ መልኩ ሰርቻታለሁ ማለት ነው። እና በእንደዚህም ማልበስ ትችላላችሁ፣ በእንደዚህም ማድረግ ትችላላችሁ። ግን በቃ ምን አለ መሰላችሁ ውዶችዬ እንትን በሉት ክሩን አወፈሩት በቃ ሌላ ነገር የለም። ዳብል አድርጉት ማለት ነው። በቀላል ዘዴ እዚሁ ቤት ውስጥ በቃ ይሄ ደግሞ በጣም ቀላል ነው። መጠምጠም ብቻ ነው እንጂ አብሶ ደግሞ የሆነ ካርቶን በጣም ጠንካራ ካርቶን ካገኛችሁ ማሻአላህ ነው ብትሰሩ ማለት ነውና ተጠቀሙበት እላችኋለሁ። በጣም አሪፍ ነው።
ማሻአላህ ነው። ተጠቀሙበት ሰርታችሁ እና እንደዚህ ደግሞ ከላይ ያለውን መጨረሻ ቆራርጡ ማለት ነው። በቃ በሁለት ስታይል መልኩ ማልበስ የምትችሉት መንገድ ነው ማለት ነው። ከአንደኛውም ከሁለቱም በኩል ማልበስ ትችላላችሁ ማለት ነው። ያው ካርቶኑንም ለመቆራረጥ ዲዛይን አውጥታችሁ ምናምን ነገር በቃ እና ይሄንን እንደዚህ አድርጌ እኩል አድርጌ መቁረጥ ነው። የጫፉን እኩል አድርገዋለሁ ማለት ነው። እንደዚህ እንትን ያለውን ባንድ አድርጌ እንደዚህ እኩል አድርገዋለሁ ማለት ነው። ባንድ አይነት እንዲሆንልኝ እኩል እንዲሆን፣ ምክንያቱም አቆራረጥ ላይ ብዙ እንትን አለ አበቃ። እና በዚህ መልኩ ዳንቴል መስራት ትችላላችሁ። በቃ መለማመጃ ይሆናችኋል ማለት ነው ውዶች። እና ሁላችሁም ሰርታችሁ ተጠቀሙ። ደስ ይላል። እንለማመድበት ሙያ ለራስ ነው ማለት ነው። በቃ ይሄን ይመስላል የኔ ዳንቴል። ባያምርም ዝም ብዬ ለሙከራ ነው ያደረኩትኝ እንጂ ይሄ ይሆናል ዳንቴል ብዬ ለሙከራ ነው። ምክንያቱም ዳብል አይደለም ክሩ ትንሽዬ ናት። ክሯ ከዚህ ያደረኳት ትንሽዬ ናት። ቢሆንም ግን በቃ በእንደዚህ መልኩ ነው ዳንቴል የሚሰራው ለማለት ያህል ነው። በካርቶንም ቤት ውስጥ አያችሁ ምርጥ አይነት ዳንቴል ዲዛይን መስራት እንደምንችል ለማስተማር ነው ማለት ነው ውዶችዬ። እና ቪዲዮውን ላይክ ሼር እያደረጋችሁ አጠናክሩኝ። ይህን ይመስላል የኔ ዳንቴል። አያችሁ ምርጥ የዳንቴል አሰራር ነው። ተጠቀሙበት እላችኋለሁ ማሮችዬ ማለት ነው። ቪዲዮውን ግን ላይክ ሸር አድርጉልኝ። እወዳችኋለሁ። እችን ትመስላለች። ለፈለጋችሁት ነገር ማልበስ በረዥም ራሱ በትልቅ ካርቶን መስራት እንደምትችሉ በመስኮት አለ አይደል የሆነ ዲዛይን በቃ 4 ማዕዘን ሬክታንግል ብዙ አይነት አድርጋችሁ መጠቀም ትችላላችሁ ማለት ነው ውዶችዬ ማለት ነው። ግዴታ በካርቶን ሳይሆን በቃ የሆነ ማዕዘን 4 ማዕዘን ያለው ነገር ማድረግ ሰርታችሁ መጠቀም ትችላላችሁ እላችኋለሁ። እንግዲህ ቪዲዮ ላይክ ሼር አድርጉ። እንዴት እንደሚያምር እዩት። ሲያብሶ ደግሞ ዳብል ቢሆን እና የክር ከለሩን ደግሞ የክር አይነት በቃ ደስ በሚላችሁ ብታደርጉት ነጭ በሮዝ በቃ ደስ በሚል አይነት ከረን መስራት ትችላላችሁ ማለት ነው ውዶችዬ። በዚህ መልኩ እኔ ዳንቴልን ጨርሻለሁኝ። ያው እንደዛ አይነቱን እኩል አድርጌ ቆራርጠዋለሁ መጨረሻ ላይ ማለት ነው። ምክንያቱም ያው ከዚህ በኩል ያለው ሁሉም እኩል ነው እንዲያምር ማለት ነው። ቆርጬዋለሁ። ከዚህም በኩል ያለው ሁሉም እኩል ነው እና በዚህ መልኩ ይላችኋለሁ ውዶች። የሚያምር የዳንቴል አሰራር አያችኋ። በሁለት አይነት መልኩ የሚለበስ በነገራችን ላይ ትንሽ ናት። ያኔ ለሙከራ ነው የሰራሁት፣ ግን እንዴት እንደሚያምር ያያችሁ። በካርቶን የተሰራ የዳንቴል አሰራር ዋው ማሻአላ በሉ። ማሻአላ ዳብል ሲሆን ደግሞ እንዴት እንደሚያምር ብላችሁ አስባሉ። ዋው ዱዓዬ ተሰምቶ ዘመን ላደርስበት